የመስቀል ደመራ በዓል በጋዝጊብላ ወረዳ በአስከተማ ከተማ በድምቀት ተከብሮ ውሏል። በኢትዮጵያ የመስቀል በዓል ካለው ሃይማኖታዊ፣ ታሪካዊና ባህላዊ ፋይዳ አንጻር የብዙዎችን ትኩረት እየሳበ ነው። የመስቀል በዓል ሲቃረብ የዓለም አይኖች ወደ ኢትዮጵያ ያነጣጥራሉ። የአደባባይ ትዕይንቱ፣ የምዕመኑ አለባበስ፣ ሃይማኖታዊና ባህላዊ ክዋኔዎቹ የሚፈጥሩት ድንቅ ገጽታ አስደማሚ ነውና እናም እንኳንስ በአካል የታደሙት በፎቶና በተንቀሳቃሽ ምስል የተመለከቱት ይደመማሉ። አከባበሩን በአካል ለመመልከትም ይጓጓሉ። የውጭ ሀገራት ዜጎች በአከባበሩ ይደመማሉ። በበዓላቱ የመታደም እድሉን ያገኙት ደግሞ የሚመሰክሩትም ይህንኑ ነው። በበዓሉ አከባበር ስነ ስርዓት ላይ የተገኙት የቤተ ክርስቲያን አባቶች የመስቀል ደመራ በዓል የአንድነትና የነጻነት አርማ በመሆኑ ቅድስት ቤተ ክርስቲያን በዓሉን በድምቀትና በአማረ መልኩ ታከብረዋለች ብለዋል። ስለሆነም የመስቀል ደመራ በዓል የአንድነት፣ የሰላምና የመቻቻል በዓል በመሆኑም ህዝበ ክርስቲያን በዓሉን በጋራ በመተባበር መንፈስና የሀገሩና የወገኑን ሰላም በመጠበቅ ሊያከብረው ይገባል ነው ያሉ የጋዝጊብላ ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ ይርጋ ደሳለኝ በበኩላቸው የመስቀል ደመራ በዓል የሰላምና የአንድነት በዓል ነው ሲሉ አወስተዋል። በህዝቦች መካከል ለዘመናት የቆዩትን መልካም እሴቶችን አጥብቆ የመያዝ ምሳሌነቱን ማስቀጠል እንደሚገባም ጠቅሰዋል። ይህ በዓል በዩኔስኮ የተመዘገበ ነው። ትልቅ በዓል ነው። ይህም በዓል እንግዲህ በተለይ በቱሪዝም ዘርፉ ዘላቂ ለውጥ በሚል መሪ ቃል ይነገራል። በ2018 መስቀል በዓል ላይ ይህም በዓል እንግዲህ ለትውልድ ማስተላለፍ የሚችለው እናቶች፣ አባቶች፣ ወንድሞች፣ እህቶች፣ ወጣቶች ባህላችን፣ እሴታችን ሳይበረዝ ሳይከለስ ትውፊቱን ጠብቆ ለማስተላለፍ የሁላችን ኃላፊነት እንዳለብን ማስተላለፍ እችላለሁ። እንደምታዩት ትልቅ ድምቀት ያለው ነው። ይህን ድምቀት ደግሞ ትውልዱ ለተተኪው አካል ማስተላለፍ የሚችልበትን መንገድ ወይም ማስተላለፍ እንዳለብን አበክረን መስራት አለብን ብዬ አስባለሁ። እንኳን ያደረሳችሁ ማለት እፈልጋለሁ። አመሰግናለሁ። የመስቀል በዓልን ስናከብር የሃይማኖቱ አስተምህሮ የሆኑትን አብሮነትን፣ መቻቻልን፣ ፍቅርንና መከባበርን በማስፈን ረገድ ለሁሉም አርአያ ሆኖ በመገኘት ሊሆን እንደሚገባ የገለጹት የአስከተማ ከተማ ነዋሪ ዲያቆን ተሻገር ጌታቸው መስቀል የሰላም፣ የአብሮነት፣ የመተሳሰብ፣ የመደጋገፍ፣ የመከባበር እንዲሁም የተጣሉ ይቅር የሚባባሉበት እሴታችን ደምቆ የሚታይበት በዓል ነው ብለዋል። ይህ ዕለት በተለይ ለክርስቲያኖች ልዩ ቀን ነው። የድሮ አባቶቻችን በተለይም ከአፄ ዘርዓ ያዕቆብ ዘመነ መንግስት ጀምሮ ይህን በዓል ማክበር ከተጀመረበት ጊዜ ጀምሮ ኢትዮጵያውያን ለየት ባለና በአማረ መልኩ ያከብሩታል። እምነታዊ ሃይማኖት ነው። ይሄ እምነታዊ ባህል ማለት ነው። እምነታዊ ባህል ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጋር የተያያዘ ቢሆንም ማንኛውም የኦርቶዶክስ እምነት ተከታይ ጎረቤት የሆኑ ድሮ እኔ ራሱ ያደኩበት አካባቢ ሙስሊሞች ሳይቀሩ የሚያከብሩት በዓል ነው እና በዓሉ የአንድነት፣ የፍቅር፣ የመተሳሰብ በዓል ነው። እንግዲህ ይህን በዓል ስናከብር እውነት ለመናገር እንደ ድሮች አባቶቻችን በፍቅር በእምነት ሊሆን ይገባል ማለት ነው። የሚያምን ከእግዚአብሔር ሁሉ ይደረግልኛል ይላል፣ የእግዚአብሔር ይሆናል ማለት ነው። የእግዚአብሔር የሆነ ሁሉ ደግሞ መልካሙን ያደርጋል ማለት ነው። ስለዚህ መልካም ማድረግ አለብን። ለተራቡ፣ ለተቸገሩ፣ የሰው እጅ ለሚያስፈልጋቸው ሁሉ ልንደርስ ወገን ልንሆናቸው ይገባል። በአከባበር ስነ ስርዓቱ ከሁሉም ደብር የተወጣጡ የሃይማኖት አባቶች፣ የቤተ ክርስቲያን አስተዳዳሪዎች፣ የወረዳው አመራሮች፣ መንግስት ሰራተኞችና የእምነቱ ተከታዮች ተገኝተዋል። መልካም በዓል። መስከረም 17 2018 ጋዝጊብላ አስከተማ